ተሰቃይቷል። የክርስቶስን ግን ልክ የሌለሽ ከባድ በሰው ቋንቋ ሊነገር የማይችል የሚያደርገው ከጦር ውጪ፣ ከሾክ ውጪ፣ ከጥፊ ውጪ ሰው የማያየው የተሸከመው የኔንና የናንተን መርገም የኔንና የናንተን ኃጢአት መሸከሙ ያ ነው ከባዱ። ሃሌሉያ! ሲኦልን ያተራመሰ ሞት እኮ ነው ይሄ። የአጋንንትን ሰፈር በሙሉ ያንጫጫ ሞት እኮ ነው ይሄ። ሃሌሉያ! ይሄ ሞት እኮ ወይ ይሄ ቀልድ ነው እንዴ? የዓለምን ደዌ ሁሉ ካንሰሩን፣ ኩላሊቱን፣ ጉበቱን፣ ጨጓራውን፣ አልሰሩን የአንድን ሰው አይደለም የዓለምን ሁሉ ሚግራኑን፣ ምኑን፣ ይሄን ያንን የጡቱን ካንሰር ያንን የዚህን የስንት ቢሊየን አንቺ የአንድ ቀን ራስ ምታት እንኳን የሌላውን ልትሸከሚ የራስሽን እንኳን ወይኔ ራሴ ተነቀለት የለም ወይ? የአዳም ልጅ የማርያም ልጅ ነው ወይ ይህን የሚሰራው? ክርስቶስ የእግዚአብሔር ልጅ ነው ይህን ሁሉ የተሸከመው። ማንም ይሞታል፣ ማንም ይሰቃያል። በብዙም ሁኔታ ውስጥ እንሰማለን። ክርስቲያኖችም በእሳት በአውሬ ተበልተው ብዙ መቃብሮችን እኮ የፈነቃቀለ ነው። በእግዚአብሔርና በሰው መካከል ያለውን መጋረጃ የቀዳደደ ሞት እኮ ነው። ይሄ ሞት ተራ ሞት እኮ አይደለም። አንደኛ ዮሐንስ ላይ ዓለምን የሚያሸንፈው እምነታችን ነው ይልና ክርስቶስ የእግዚአብሔር ልጅ ነው ብሎ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? ክርስቶስ የእግዚአብሔር ልጅ ነው ብሎ ከሚያምን በቀር የክርስቶስ ምንጭ የዛ የሥጋ ሰውነት ምንጭ እግዚአብሔር ነው፣ ሰው አይደለም። ማርያም አይደለችም፣ አዳም አይደለም። ቃል ሥጋ ሆነ ብሎ የሚያምን ዓለምን የሚያሸንፍ ከሱ በላይ ማን አለ ይላል። ማን ትሉኛላችሁ? እናንተ ጋር ልዩነት አለ ወይ? እናንተ እኔን የምትሉት ነገር ዓለምን ከሚለው የሃይማኖት ሰው ከሚለው ይለያል ወይስ እናንተም ያንኑ ነው የምትደግሙት? በዚህ በኩል የአምላካችን ክብር ይገለጣል፣ እዚህ በኩል ደግሞ ጩህልኝ ይሄንን የእግዚአብሔርን ክብር ደግሞ ሥጋ ለባሽ እንዳያረጉብኝ። ሥጋ ለባሽ ሁሉ ሳር ነው። ሳሩ ይጠበልጋል፣ አበባውም ይረግፋል፣ የአምላካችን ቃል ግን ጸንታ ትኖራለች። እዚህ ጋር ምን አለ? ጠፊ ሳር። እዚህ ጋርስ የእግዚአብሔር ክብር። ክርስቶስ የእግዚአብሔር ክብር ነው እንጂ እዚህ ጋር አይደለም ያለው። ለዚህ ነው የእግዚአብሔር ልጅ ማን ትሉኛላችሁ ሲል ከሰማይ የመጣው መገለጥ አንተ ክርስቶስ የእግዚአብሔር ልጅ ነህ። እንዲህ እንዳለ ሰውነትህ እየተምዘገዘገ ወደ ምድር ወረደ አይደለም። ቃል ማርያም ማኅፀን ውስጥ ሲወጣ ሥጋ ሆነ። የእግዚአብሔር ዝግጅት። እግዚአብሔር ምን ይላል? ሥጋን አዘጋጀ ለመሥዋዕት የሚበቃ ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ይላል እና the highest revelation ነው። ይሄ በጣም ትልቁ መገለጥ ነው። ከዚህ መገለጥ የሚበልጥም የለም አይኖርም። እግዚአብሔር ለሙሴ የተገለጠበት አለ። አንዷን ብቻ ልውሰድ። ሲናን ኮሬብን ለጊዜው ለተወሰነች ሰዓታት እግዚአብሔር በሲና ወረደ ይላል። በሙላት ወረደም አይደለም የሚለው፣ እግዚአብሔር ወረደ ነው የሚለው። ለመኖር ወረደ አይልም። ሕዝቡን እንዲፈራው ለማስተማር ነው የወረደው ለተወሰነች ሰዓታት። በወረደበት ሲና እንደ ሰም ቀለጠ ይላል። እግዚአብሔርም ሲናገር ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት እኔን መሸከም የሚችል ማን ነው?
እናንተ ለኔ የምትሰሩት እግዚአብሔር እዚህ ውስጥ ይደር ልትሉ የምትችሉት የትኛው? ማንም የሚያዘጋጅለት ስለሌለ፣ እግዚአብሔርን ሊሸከም የሚችል ተራራ ስለሌለ፣ ሰው ስለሌለ፣ ማንም ስለሌለ፣ የእግዚአብሔርን ሊሸከም የሚችል እግዚአብሔር ራሱ ከራሱ አዘጋጀ። የሚገርመው ነገር እግዚአብሔር የተገለጠባቸው ድሮ የተገለጠባቸው ተራራውም በሉት ቋጥኙም በሉት ቁጥቋጦውም በሉት የምትጠቅሷቸው እግዚአብሔር ወረደና ሰውን አነጋገረበት የምትሏቸው ነገሮች ሁሉ ከእግዚአብሔር ጋር የተፈጥሮ ግንኙነት የላቸውም። ተራራውም ድንጋይ ነው፣ ከእግዚአብሔር ጋር ምንም ግንኙነት የለው። ቁጥቋጦውም ቁጥቋጦ ነው፣ ከእግዚአብሔር ጋር ግንኙነት የለው። ይሄ ክርስቶስ የእግዚአብሔር ልጅ እግዚአብሔር ልጅ ግን ከእግዚአብሔር ባህሪ ወጥቶ ቃል ስጋ ስለሆነ እሱና እሱ ነው። ድርና ማጉ እሱና እሱ ነው። ከሱ ማንነት ተፈጥሮ ውጪ የተገለጠባቸው ሁሉ ሊሸከሙት አልቻሉ። ሊሸከመው የቻለው የሱን ተፈጥሮ የሱን ባህሪ የያዘ ቃል ስጋ ሆኖ ነው ሊሸከመው የቻለው። ለዚህ ነው የተዘጋጀው ያ የስጋ ሰውነት። ክርስቶስ ይባዛል። የስንዴ ቅንጣት ካልሞተችና ካልተቀበረች ፍሬ አታፈራም። ክርስቶስ ለዚህ ነው ምን አለ ሉቃስ 24 ላይ ክርስቶስ መከራ ይቀበላል፣ በሶስተኛውም ቀን ከሙታን ይነሳል። ከዚያስ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል። ይወልዳል። እሱን የሚመስሉ ሰዎች ንስሐ እየገቡ በኢየሱስም እየተጠመቁ በመንፈስ ቅዱስ እየተሞሉ እዛም ቀበሌ፣ እዛም ወረዳ፣ እዛም ዞን ላይ፣ እዛም ክልል ላይ፣ እዛም ክፍለ ዓለም ላይ እየተወለዱ አቤቱ ሃሌሉያ። ኢሳይያስ 53 ምንድነው የሚለው? ስለ ብዙዎች ኃጢአት ራሱን አሳልፎ ከሰጠ በኋላ ዘሩን ጥሩ ትንሽ ክርስቶስ የእግዚአብሔር ልጅ ወይም ይሄ የሥጋ ሰውነቱ የለበሰው የሥጋ ሰውነት የእግዚአብሔር ልጅ የመሆኑ ዋና በጣም ብዙ ነገር መናገር ይቻላል። ግን እንደ ዋና መለኮታዊ ዓላማዎች ምንድን ናቸው? ጲላጦስ የሰይጣን አሰራር ሁልጊዜ ኢየሱስን ከሌላ ጋር እኩል አድርጎ ነው የሚሰቅለው። እኛ ግን ይለያል። ኢየሱስ ይለያል። ስቅለቱን ስቅለት የሚያደርገው የተሰቀለው ክርስቶስ ማንነቱ ነው። ክብር ለኢየሱስ ይሁን። ማን ነው የተሰቀለው? አንዳንዱ ደግሞ ድርግም ብሎ እግዚአብሔር ነው የተሰቀለው ይላል። እንዴ እግዚአብሔር አይሰቀልም። እንወቅ። ዛሬ የማወቂያ ቀን ይሁን። እሺ በደንብ እንወቅ እስቲ። እግዚአብሔር ተሰቀለልን ይላል። ይሄ ዝም ብሎ ይሄ እንደው የመንደር እንጂ የጥቅስ ወሬ አይደለም። የማርያም ልጅ ተሰቀለልኝ። ኧረ ተው፣ እግዚአብሔርም አይደለም የማርያም ልጅ የተሰቀለው እና የተሰቀለውን ማንነት ስናውቅ ነው ትክክለኛ አምልኮ ማምለክ የምንችለው። እንደገና ደግሞ መለየት ስንችል ነው። ስለማይለይ ስለሚል ፍርድ ይበላል ስለሚል ለይተን ነው ዛሬ የጌታን ስጋና ደም የምንካፈለው። ሃሌሉያ ተመስገን። የመጀመሪያው ሰው ኃጢአትን ወደዚህ ዓለም ያስገባ አዳም አባታችን ከምድር መጽሐፍ ቅዱስ ሲናገር አዳምን እግዚአብሔር ከምድር አፈር አበጀው። አዳም ሲዘረዘር፣ አዳም ሲበተን፣ አዳም ዲፋይን ሲደረግ፣ ሲገለጥ፣ ሲብራራ አዳም አጭር ነው። ቋንቋው አፈር ነው።
አንደኛ ቆሮንቶስ ምዕራፍ 15 ላይ ግን ሲናገር ሁለተኛውን አዳም ክርስቶስን ደግሞ ሲናገር ፊተኛው አዳም ከመሬት መሬታዊ ነው፣ ሁለተኛው ሰው እሺ እዚህም ላይ ደግሞ የተሳሳተ መረዳት እንዳይኖርን ክርስቶስ ከሰማይ ነው ሲባል ይሄ አካሉ ሰውነቱ እግር እጁ እንዳለ ከሰማይ በፓራሹት ወደ ምድር ወረደ ማለት አይደለም። ተጨፍኖ ነው አፍ ውስጥ የተደረገው። ዛሬ ማንም አይናችሁን ጨፍኖ አፋችሁ ውስጥ የሚያደርግ የለም። ለይታችሁ አውቃችሁ ነው። ማን መሆኑን አውቀን ነው ዛሬ ይሄን ቀን ሃሌሉያ። ይሄ በአብነት የሚታወቅ አንድ አምላክ ደግሞ መንፈስ ነው፣ የማይሞት ነው። ደግሞ ይሄ አንድ ነው፣ መንፈስ ነው፣ ስጋና አጥንት የለውም፣ የማይሞት ነው፣ ሊታይ የማይችል። ስለዚህ እግዚአብሔር አልሞተም። እሱ ነው አዳኝ፣ እሱ ደግሞ የማይሞት ነው። ለማዳን ደግሞ ሞት ተፈልጓል። ስለዚህ እግዚአብሔር በስጋ ተገለጠ። ቆይ ስጋውን ሲባል ደግሞ ስኪን ምንድነው? ቆዳውን እንዳይመስላችሁ። ቆዳውን ማለት አይደለም። ስጋውን ማለት የስጋ ሰውነቱን፣ ሙሉ የስጋ ሰውነቱን። ኦ ሃሌሉያ! ሙሉ የስጋ ሰውነት ነው የነበረው። አይን አለው፣ ጆሮ አለው፣ እግር አለው እንጂ ቆዳ አይደለም። እግዚአብሔር በቆዳ አይደለም የተገለጠው፣ ሰው በሆነ ሙሉ በሆነ። ልዩነቱ ምንድነው? ከሰው የሚለይበት ምክንያት ከሰማይ የወረደ መሆኑና መንፈሱ አብ መሆኑ ነው። ልክ አሁን ያ በዛ ተራራ ላይ ለአብርሃም የተሰጠው በግ በጣም ብዙ ትንተና እንዳላስፈልገው እግዚአብሔር ያዘጋጃል በሚለው ብቻ እንዳለቀ፣ እስቲ መጽሐፍ ቅዱሳችሁ ውስጥ አጥንታችሁ አይታችሁ ከሆነ ማርያም ማህፀን ውስጥ የተደረገውን ኬሚስትሪ ወይም የተፈጸመውን ቅንብር ማንም ወንጌላዊ ማቴዎስም ሉቃስም ዮሐንስም አልጻፈም። ምን ብቻ ነው ያለው? ቃል ስጋ ሆነ። እንዴት ይሆናል አለች ማርያም። ኬሚስትሪውን ንገረኝ፣ እንዴት ይሆናል ያለ ወንድ ምናምን እንዴት ነው ቅንብሩ ስትል፣ ለእግዚአብሔር የሚሳነው ነገር የለም፣ አርፈሽ ተቀበይ። አሁን ደግሞ አንድ ነገር ልንገራችሁ፣ ይህንን አሁንም ለማብራራት ክርስቶስ በስጋ ሰውነቱ ያው በውስጡ ባደረው መለኮት በኩል አንድ አምላክ አብ ነው። በለበሰው የስጋ ሰውነቱ በኩል ክርስቶስ ነው፣ የእግዚአብሔር ልጅ ነው። በመስቀል ላይም የተሰቀለው ያ የስጋ ሰውነቱን ክርስቶስ በመስቀል ላይ ሞተልን ማለት ምን ማለት ነው? የስጋ ሰውነቱን በመስቀል ላይ አሳልፎ ሰጠን ነው። አሜን። ክርስቶስ እንግዲህ የእግዚአብሔር ልጅ እንዲባል ያደረገው ምንጩን ምን ለማድረግ ነው መሰላችሁ? እግዚአብሔር ለማድረግ የወጣበትን እግዚአብሔር ለማድረግ። አያችሁ የምንለው ክርስቶስ የከሌ ባልን ቁጥር የከሌ ያለው ነገር የሱ ምን ይሆናል? ምንጭ ይሆናል፣ አስገኝ ይሆናል። የእግዚአብሔር ልጅ ስንል ግን አስገኘውን ዋጋ እናረጋለን፣ እግዚአብሔር ውስጥ እናረጋዋል። ተመስገን ጌታ ኢየሱስ ይመስገን። ልክ አሁን በመልከ ጼዴቅ ይሄ ሁሉ መጽሐፍ ቅዱስ አጥኝነን የሚል ተሰብስቦ መፍትሄ አጥቶ ይሄ ብለው በአት መከራ እንደሚያዩት ሁሉ ክርስቶስንም በስጋው በኩል ማን ነው እየተባለ እንዲሁ ይታመስላችኋል፣ እኛ አውቀናል። ስለዚህ መጽሐፍ ምን ይላል መሰለ? የጌታን ስጋ መለየት ማለት እዚህ ጋር ነው። ክርስቶስ ይሄ የእግዚአብሔር ልጅ ክርስቶስ አንድ ሆኖ አይቀራትም። ምን ይሆናል? ልጅ ይወልዳል። ማንን አስመስሎ? እሱን አስመስሎ። ፉክክር ነው ይሄ፣ እልክ ነው። አዳም ወልዶ የሱ አይነት ከመርገም በታች የሆኑ 7-8 ቢሊየን ሰው እንደወለደ ክርስቶስ ደግሞ ራሱን አስመስሎ በዳግም ልደት ከውሃና ከመንፈስ ወልዶ ራሱን የሚመስሉ ልጆች ይወልዳል። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና። ሃሌሉያ! የት አደረገና? ሰማይ ቀረና አይደለም፣ በስጋ ሰውነት ውስጥ አደረገና በዚህ በስጋ ሰውነቱ ሞት በኩል
ከራሱ ጋር አስታረቃችሁ አለ። ስለዚህ እግዚአብሔር በመለኮትነቱ አልሞተም፣ አይሞትም። ያደረበትን ሰውነት ግን በመስቀል ላይ አሳልፎ ሰጠ፣ ራሱን ሰጠ ይባላል። ስጋውን ሰጠ። ሃሌሉያ፣ እግዚአብሔር ይመስገን። ስለዚህ እግዚአብሔር በስጋ ተገለጠ፣ ስጋውን በመስቀል ላይ አሳልፎ እሱ ግን አልሞተም። ምኑን አሳልፎ ሰጠ? በደንብ እንወቅ እስቲ። እግዚአብሔር ነው እግዚአብሔር ተሰቀለልን ይላል። ይሄ ዝም ብሎ ይሄ እንደው የመንደር እንጂ የጥቅስ ወሬ አይደለም። የማርያም ልጅ ተሰቀለልኝ። ኧረ ተው፣ እግዚአብሔርም አይደለም የማርያም ልጅም አይደለም የተሰቀለው። እና የተሰቀለውን ማንነት ስናውቅ ነው ትክክለኛ አምልኮ ማምለክ የምንችለው። እንደገና ደግሞ መለየት ስንችል ነው። ስለማይለይ ስለሚል ፍርድ ይበላል ስለሚል ለይተን ነው ዛሬ የጌታን ስጋና ደም የምንካፈለው። እና ለእባቡ ተመሳሳይ እባብ እሰቅላለሁ ብለህ ስቀልና ይምርህ እንዳይመስልህ፣ የነሐስ እባብ ነው የሚሰቀለው። የተለየ ነው። ክርስቶስን አዳኝ ያደረገው ሃሌሉያ ከሰው ልጅ የተለየ ተፈጥሮ የተለየ ማንነት ስላለው ነው። ኃጢአት ካልገባችሁ የኃጢአት ይሄ ምንድነው? አፍንጫው፣ እግሩ፣ እጁ ካልታያችሁ፣ እሺ አንዱን ላስረዳችሁ በሱ እንዲገባችሁ። የዓለምን ኃጢአት የዓለምን ደዌ ሁሉ የሚሸከም ይሄ ቀልድ ነው እንዴ? የዓለምን ደዌ ሁሉ ካንሰሩን፣ ኩላሊቱን፣ ጉበቱን፣ ጨጓራውን፣ አልሰሩን የአንድን ሰው አይደለም የዓለምን ሁሉ ሚግራኑን፣ ምኑን፣ ይሄን ያንን፣ የጡቱን ካንሰር ያንን፣ የዚህን የስንት ቢሊየን አንቺ የአንድ ቀን ራስ ምታት እንኳን የሌላውን ልትሸከሚ የራስሽን እንኳን ወይኔ ራሴ ተነቀለት የለም ወይ? የአዳም ልጅ የማርያም ልጅ ነው ወይ ይህን የሚሰራው? ክርስቶስ የእግዚአብሔር ልጅ ነው ይህን ሁሉ የተሸከመው። ማንም ይሞታል፣ ማንም ይሰቃያል። በብዙም ሁኔታ ውስጥ እንሰማለን። ክርስቲያኖችም በእሳት በአውሬ ተበልተው ብዙ ተሰቃይተዋል። የክርስቶስን ግን ልክ የሌለሽ ከባድ በሰው ቋንቋ ሊነገር የማይችል የሚያደርገው ከጦር ውጪ፣ ከሾክ ውጪ፣ ከጥፊ ውጪ ሰው የማያየው የተሸከመው የኔንና የእናንተን መርገም የኔንና የእናንተን ኃጢአት መሸከሙ ያ ነው ከባዱ። ሃሌሉያ! ሲኦልን ያተራመሰ ሞት እኮ ነው ይሄ። የአጋንንትን ሰፈር በሙሉ ያንጫጫ ሞት እኮ ነው ይሄ። ሃሌሉያ! ይሄ ሞት እኮ ወይ መቃብሮችን እኮ የፈነቃቀለ ነው። በእግዚአብሔርና በሰው መካከል ያለውን መጋረጃ የቀዳደደ ሞት እኮ ነው ይሄ ሞት። ተራ ሞት እኮ አይደለም። ሃሌሉያ! ጌታ ኢየሱስ ይባረክ። ለዚህ ቀን ሁላችንንም ኢየሱስ በሰላም ስላደረሰን እናመሰግነዋለን። ሃሌሉያ! ተመስገን፣ እግዚአብሔር ይመስገን። እንግዲህ ሰሞኑንም እግዚአብሔርን እያመሰገን እሱ የከፈልልንን ክፍያ እያሰብን ቆይተናል። ዛሬ ደግሞ የጌታን እራት ለመካፈል እዚህ ተገኝተናል። ኢየሱስ ስለረዳን ይመስገን። መጽሐፍ ቅዱስ ዛሬ የተገኘንበትን ሁኔታ በሚገርም ሁኔታ በሚገርም መንገድ ይገልጸዋል። እግዚአብሔር ይመስገን እና ዛሬ እዚህ ስለተገኘን በእውነት እድለኞች ነን። ኢየሱስ ይባረክ። አንድ ነገር ለማስተማር እሞክራለሁኝ።
የብዙዎቻችሁ ልታውቁትም ትችላላችሁ፣ ግን ዛሬ መነገር ያለበት ስለሆነ ነው። የተሰቀለው ክርስቶስና የስቅለቱ ሥራ የሚል ነገር እናገራለሁ። የተሰቀለው ክርስቶስና የስቅለቱ ሥራ የሚል ነገር እናገራለሁ። የተሰቀለው ክርስቶስና የስቅለቱ ሥራ ከመጽሐፍ ቅዱስ የተወሰደ ነው። ይሄ ርዕስ በአንደኛ ቆሮንቶስ ምዕራፍ 1 ላይ እሱን አነባለሁ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና፣ የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏልና። ጥበበኛ የት አለ? ጻፊስ የት አለ? የዚች ዓለም መርማሪስ የት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና። መቼም አይሁድ ምልክት ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። የተሰቀለውን ክርስቶስን እንሰብካለን። ስለዚህ ነው የተሰቀለው ክርስቶስና የስቅለቱ ሥራ የሚል ነገር መነገር ስለሚያስፈልግ ይሄ እንደ ርዕስ ሆኖ በፊታችን ዛሬ እግዚአብሔር ሊናገረን ያሰበው። ከዚያ ቀጥሎ አንደኛ ቆሮንቶስ ምዕራፍ 11ን ደግሞ እናነባለን። አንደኛ ቆሮንቶስ ምዕራፍ 11 ዛሬ ስለምንካፈለው ሥጋና ደም ይናገራልና ምዕራፍ 11 ቁጥር 23 ጀምሮ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 23 ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና ጌታ አልፎ በተሰጠባት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያዬ አድርጉት አለ። ለመታሰቢያዬ አድርጉት አለ። እንደዚሁም ከእራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያዬ አድርጉት፣ ለመታሰቢያዬ አድርጉት። ይህን እንጀራ በበላችሁ ጊዜ ሁሉ ይህን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ፣ ሞቱን ትናገራላችሁ። ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል። ራሳችንን ብንመረምር ግን ባልተፈረደብንም ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን። አቤት! እዚህ ውስጥ ብዙ ነገር አለ። አሁን ይሄንን ሁሉ በዝርዝር ዛሬ ጥሩ ቀን ነው፣ አይቸኮልም። ብዙ በእግዚአብሔር ፊት ነው ያለ ነው እና ነገር ግን እዚህ ጋር ያሉ በጣም የሚገርሙ ምሰሶ የሆኑ ነገሮች ቢዘረዘሩ በጣም የሚገርሙ ናቸው። ትልቅ ብርሃን የሚያበሩ ናቸው። አሁን ከዚህ ውስጥ ካነበብኩት ውስጥ መታሰቢያ የሚል አለ። ለመታሰቢያ አድርጉት የሚል፣ ሞቱን ትናገራላችሁ የሚል አለ። ሞቱን መናገር፣ የጌታን ሥጋ መለየት የሚል ነገር አለ። የጌታን ሥጋ መለየት የሚል አለ። እነዚህን ትልልቅ ነገሮች የተካተቱበት ነገር ነው። ስለዚህ ጊዜው እንግዲህ አጭር ቢሆንም ግን በዛሬ ቀን ይህንን የጌታን ሥጋ በምንካፈልበት ቀን እነዚህ ሐዋርያው ጳውሎስ ያስቀመጣቸው
አንኳር የሆኑ ነገሮች፣ ምሰሶ የሆኑ ነገሮች መጠቀስ ይኖርባቸዋል። አንደኛ መታሰቢያ የሚል ቃል ስላለ መታሰቢያ ላይ አሁን በዓለምም በየትኛውም ነገር ላይ መታሰቢያ ላይ የሚነገር ዝርዝር ያልተዛባ ታሪክ አለ። እግዚአብሔር ይመስገን። እና አንድ ነገር ሲታሰብ፣ አንድ በዓል ሲደረግ፣ አንድ ለተከናወነ ነገር መታሰቢያ ቀን ተብሎ ያ መታሰቢያ ቀን ሲከበር ስለዛ ቀን ቆሞ የሚናገር ሰው አለ። ያ ቆሞ የሚናገር ሰው ታሪኩን በትክክል ሳያዛባ እንዲናገር ይጠበቅበታል። እውነት አይደል? አለበለዚያ ታሪኩ ከተዛባ መታሰቢያው ልክ አይደለም ማለት ነው። መታሰቢያው ልክ አይደለም ማለት ነው። ሌላው ደግሞ የኢየሱስ ክርስቶስ ሞት፣ የኢየሱስ ክርስቶስ ቀብርና ትንሣኤ እንደ ሌላው ታሪክ የሚታሰብ አይደለም። አሁን ብዙ ታሪኮች የሚታሰቡት እንዳይረሱ ነው። በዓለም ላይ ያሉ ታሪኮች የሚተረኩት መታሰቢያ የሚደረግላቸው ሚያዝያ ምናምን ቀን የምን ቀን ምናምን ምናምን የምን ቀን ተብለው የሚታሰቡት እንዳይረሱ ነው። የኢየሱስ ክርስቶስ ታሪክ ግን ይሄ ታሪክ ግን በነበረ የምናስታውሰው አይደለም። ዛሬም ሕያው ሆኖ የሚሰራ ስለሆነ በጣም የሚገርመው ነገር ይሄ ነው። ዛሬም ሕያው ሆኖ ይሰራል። ለምሳሌ የጌታ የኢየሱስ ክርስቶስ ደም ከ2000 ዓመት በፊት ፈሷል በቀራንዮ። ነገር ግን ፈሶ ነበረ እያልን ተራኪዎች ሳንሆን ዛሬም የሚሰራ ትኩስ ደም ነው። ይሄ መታሰቢያነቱን በጣም የተለየ ያደርገዋል። እግዚአብሔር ይመስገን። የጌታ የኢየሱስ ክርስቶስ ሥጋ የተቆረሰው የዛሬ 2000 ዓመት ነው በመስቀል ላይ። የደማው የቆሰለው የዛሬ 2000 ዓመት ነው። ነበረ ብለን ብቻ የምናቆመው መታሰቢያ ሳይሆን ዛሬ ላይ ደግሞ የሚሰራ የሚፈውስ፣ ኃጢአትን የሚያጥብ፣ ኃጢአትን ይቅር የሚል፣ አጋንንትን የሚቀጠቅጥ፣ ሸክምን ቀንበርን የሚያነሳ ጉልበት ያለው ነው። እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። ይህንን ካልኩኝ የተሰቀለው ክርስቶስ ማን ነው? ማን ነው የተሰቀለው ክርስቶስ ከሚል እንጀምራለን። የማቴዎስ ወንጌል ምዕራፍ 27 ላይ ማቴዎስ ወንጌል ምዕራፍ 27 ጌታ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ሲሰቀል የሆነ ነገር አለ። እዚህ ምዕራፍ 27 ከቁጥር 50 እስከ 54 ላይ ማቴዎስ ምዕራፍ 27 ከቁጥር 50 እስከ 54 ኢየሱስም ሁለተኛ በታላቅ ድምፅ ጮሆ ነፍሱን ተወ። እነሆም የቤተ መቅደስ መጋረጃ ከላይ እስከ ታች ከሁለት ተቀደደ፣ ምድርም ተናወጠች፣ አለቶች ተሰነጠቁ፣ መቃብሮች ተከፈቱ፣ ተኝተው ከነበሩትም ከቅዱሳን ብዙ ሥጋዎች ተነሱ። ከትንሣኤውም በኋላ ከመቃብሮች ወጥተው ወደ ቅድስት ከተማ ገቡና ለብዙዎች ታዩ። የመቶ አለቃም ከእርሱ ጋር ኢየሱስን የሚጠብቁ መናወጡንና የሆነውን ነገር ከላይ አሁን የተጠቀሰውን ነገር አይተው ይህ በእውነት የእግዚአብሔር ልጅ ነበረ ብለው እጅግ ፈሩ። ተመስገን። የተሰቀለው ክርስቶስ ማን ነው?
አሁን ይህን ሁሉ ባዩ ጊዜ መጋረጃው ለሁለት ሲቀደድ፣ አለቶች ሲሰነጠቁ፣ ምድር ስትናወጥ፣ ቅዱሳን ከነበሩት ሰዎች መቃብር ፈንቅለው ሲወጡ፣ እዛ ጋር ሰይፍ ይዘው የቆሙ ሰዎች በጣም ብዙ ሮማውያን ሲሰቅሉ፣ በእንደዚህ አይነት ስቅላት ሰዎችን ሲሰቅሉ ስራቸው ስለሆነ እዛ ጋር ለጥበቃ ብዙ ጊዜ የሚቆሙ ሰዎች ናቸው። አበበ ሲሰቀል፣ ከበደ ሲሰቀል በዛን ጊዜ የነበረ ስም እንግዲህ አበበ አይደለም፣ ግን የተለያየ አይነት ሰዎች ሲሰቀሉ እነዚህ ሰዎች ለጥበቃ መደበኛ ጥበቃ ሰራተኞች ናቸው፣ ይጠብቃሉ። እና ሮማውያን ደግሞ በዛን ዘመን ወንጀለኞችን የሚቀጡበት፣ ከፍተኛ ወንጀለኞችን የሚቀጡበት የስቅላት ፍርድ የተለመደ ነው። እና አሁንም እንደተለመደው እነዚህ አሁን ኢየሱስ ደግሞ ፍርድ ተፈረደበትና መጣና ተሰቀለ። እና በሚሰቀልበት ጊዜ እነ ማንትስ እንደተሰቀሉት ሁሉ እሱም ሲሰቀል ነገር ተቀየረ። ምድር ተናወጠች፣ አለቶች ተሰነጠቁ፣ ሙታን ከመሬት ፈንቅለው ተነሱ፣ ነገሮች ሁሉ ድብልቅልቃቸው ወጣ፣ ፀሐይ ጨለመ። ይሄ ሲሆን እነዚህ የዓመቱ አለቃ ሰው አይደለም የሞተው አለ፣ በእውነት የእግዚአብሔር ልጅ ነበረ አለ። እስከ ዛሬ ድረስ ሲሞቱ ያየናቸው ሰዎች አይደለም የሞቱት፣ የሱ አይነት አይደለም የሞተው። አሁን የሞተው ሌላ ነው፣ የእግዚአብሔር ልጅ ነበር አለ። እና ማን ነው የተሰቀለው? የተሰቀለው ክርስቶስ ማን ነው? ክብር ለኢየሱስ ይሁን። የማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ እንሄዳለን። ማቴዎስ 16 ቁጥር 13 ላይ ኢየሱስም ወደ ፊልጶስ ቂሳሪያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። አሁን ሊሰቀል ያለው ወደፊት ሊሰቀል ያለው ኢየሱስ ማለት ነው። ሊሰቀል ያለው ክርስቶስ ከወዲሁ ከመሰቀሉ በፊት ጥቂት ጊዜያት በፊት ጥያቄ ጠየቀ። ምን ብሎ ጠየቀ? ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔ ማን እንደሆኑ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ፣ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚች ዓለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትንም መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማያት የተፈታ ይሆናል። ሰዎች ማን ይሉኛል አለ። አሁን ሊሰቀል ያለውን ሊሞት ያለውን የሰዎችን ኃጢአት ሁሉ ሊያስወግድ በመስቀል ላይ ሊውል ያለውን ሰዎች ማን እንደሆነ ይሉታል። አይ ሰዎችማ መጥምቁ ዮሐንስ ይሉታል፣ ከፊሎቹ ደግሞ ከነቢያት አንዱ ነው ይሉታል፣ ከፊሎቹ ደግሞ ኤርምያስ ነው ይሉታል፣ ከፊሎቹ ኤልያስ ነው ይሉታል፣ የመሳሰለ ይሉታል። ሊሞት ያለው ኤልያስ ነው ማለት ነው። ሊሞት ያለው መጥምቁ ዮሐንስ ነው ማለት ነው። ሊሞት ሊሰዋ ያለው ከነቢያት አንዱ ነው ማለት ነው አይደል ነገሩ? እሺ እናንተስ ለይታችሁ ታዩኛላችሁ ወይስ እነሱ እንደሚሉት ነው የምትሉኝ? ዛሬ ፋሲካ በአገር ጠቅላላ ፈረንጅ እንኳን ባለፈው ሳምንት ነው። ነገር ግን የሁሉ ዓለም ፋሲካ እያለ የሚሯሯጥበትን እና ክርስቶስ እያለ የሚናገረውን እኛ ማን ነው የምንለው? እናንተስ ማን ትሉኛላችሁ? እናንተ ጋር ልዩነት አለ ወይ? እናንተ እኔን የምትሉት ነገር ዓለምን ከሚለው የሃይማኖት ሰው ከሚለው ይለያል ወይስ እናንተም ያንኑ ነው የምትደግሙት? ጴጥሮስ ምን አለ? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ያን ጊዜ ኢየሱስ ምን አለ? ሥጋና ደም ይህን አልገለጠልህም የሰማዩ አባቴ እንጂ አለ።
በዚህች ዓለት ላይ ቤተ ክርስቲያኔን እሰራለሁ የገሃነም ደጆችም አይችሏትም አለ። ሃሌሉያ። አያችሁ ወገኖች፣ ወንድሞች፣ እህቶች ስቅለቱን የጌታ ኢየሱስ ክርስቶስን ስቅለት አስገራሚ፣ አስደናቂ፣ በጣም የተለየ የሚያደርገው ተሰቃዩ ነው። ማን ነው የሚለው ነው። ማን ነው የተሰቀለው? ኤርምያስ ነው የተሰቀለው? ከነቢያት አንዱ ነው የተሰቀለው? አንድ ሰው ነው የተሰቀለው? ወይስ ማን ነው የተሰቀለው? ስቅለቱን ጉልበት የሚሰጠው የተሰቀለው ነው። ስቅለቱን አስገራሚ የሚያደርገው፣ ስቅለቱን አስደናቂ የሚያደርገው የተሰቀለው ማንነት ነው። ያ መቶ አለቃ ብዙ ሲሰቀሉ ስላየ ከተሰቀሉት ሁሉ ይሄኛው የተሰቀለው ክርስቶስ እንደሚለይ አየና አስተዋለና በእውነት ይሄ የእግዚአብሔር ልጅ ነበር አለ። ኦ ሃሌሉያ! ኦ ሃሌሉያ! ልብ አድርጉ። ሰይጣን ልበለው ሰውም ልበለው ሁለት ወንበዴንና ክርስቶስን ጎን ለጎን ነው የሚሰቅለው። ስሙኝ፣ ክርስቶስ በተሰቀለ ጊዜ ጎኑ በግራም በቀኝም ወንበዴዎች ተሰቅለው ነበር ይላል መጽሐፍ ቅዱስ። ሁለት ጲላጦስ ሰይጣን፣ የሰይጣን አሰራር ሁልጊዜ ኢየሱስን ከሌላ ጋር እኩል አድርጎ ነው የሚሰቅለው። እኛ ግን ይለያል። ኢየሱስ ይለያል። ዓለም ክርስቶስን ተሰቀለ ስትል እኩል አድርጋ ነው የምትሰቅለው። ከሌላው ጋር እኩል አድርጋ ነው የምትሰቅለው። ሃሌሉያ! ኢየሱስ ይለያል። ስቅለቱን ስቅለት የሚያደርገው የተሰቀለው ክርስቶስ ማንነቱ ነው። ክብር ለኢየሱስ ይሁን። ማን ነው የተሰቀለው? አንዳንዱ ደግሞ ድርግም ብሎ እግዚአብሔር ነው የተሰቀለው ይላል። እንዴ እግዚአብሔር አይሰቀልም። እንወቅ። ዛሬ የማወቂያ ቀን ይሁን። እሺ በደንብ እንወቅ እስቲ። እግዚአብሔር ነው እግዚአብሔር ተሰቀለልን ይላል። ይሄ ዝም ብሎ ይሄ እንደው የመንደር እንጂ የጥቅስ ወሬ አይደለም። እና የተሰቀለውን ማንነት ስናውቅ ነው ትክክለኛ አምልኮ ማምለክ የምንችለው። እንደገና ደግሞ መለየት ስንችል ነው። ስለማይለይ ስለሚል ፍርድ ይበላል ስለሚል ለይተን ነው ዛሬ የጌታን ስጋና ደም የምንካፈለው። አይናችንን ጨፍነን አይደለም። እኔ በልጅነቴ የተገረፍኩት ትዝ ይለኛል። ስጋና ደም ውሰድ ተብሎ በልጅነቴ አባቴ ፈረስ ላይ ነው ምናምን አስቀምጦ ወስጄ ጋሼ ይህቺ የምትጣፍጠዋ ምንድናት ስለው ጊዜ ይዞ ተፈተፈኝ። ማለት አይታይም አይነገርም ተባለ። ተጨፍኖ ነው አፍ ውስጥ የተደረገው። ዛሬ ማንም አይናችሁን ጨፍኖ አፋችሁ ውስጥ የሚያደርግ የለም። ለይታችሁ አውቃችሁ ነው። ማን መሆኑን አውቀን ነው ዛሬ ይሄን ቀን ሃሌሉያ እግዚአብሔር ይመስገን። እንዳልኩት አንዳንዱ እግዚአብሔር ነው የተሰቀለው ይላል። ማን ነው የተሰቀለው? የተሰቀለው ክርስቶስ ማን ነው? መጽሐፍ ቅዱሳችን እግዚአብሔር አንድ ነው ይላል። አንድም ነው ሁለትም ነው አይልም። ሁለትም ነው ሶስትም ነው አይልም። አንድ ጥቅስ የለም እንደሱ የሚል ይኸው አንድ መጽሐፍ ቅዱስ የሚለው እግዚአብሔር አንድ ነው የሚለው። ዘዳግም 6:4 እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው። አንተም ጌታ አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ፣ በፍጹም ኃይል ውደድ ነው የሚለው።
መጽሐፉ በጠቅላላ ከዘፍጥረት እስከ ራእይ ዮሐንስ ድረስ አንድ አምላክ ብቻ እንዳለ ነው የሚናገረው። ጥሩ። ይሄ አንድ አምላክ በአባትነት ብቻ ነው የሚታወቀው። በወልድነት የሚታወቅ እግዚአብሔር ጥንት አልነበረም። እስቲ በመጽሐፍ ቅዱስ ውስጥ በብሉይ ኪዳን ዘመን እግዚአብሔር ወልድ የሚባል ወይም ወልድ የሚባል አንድ ተጽፎ አታገኙም። እግዚአብሔር አብ ብቻ ነው ያለው። ስለዚህ በአብነት የሚታወቅ አንድ አምላክ ብቻ ነው ያለው። ይሄ በአብነት የሚታወቅ አንድ አምላክ ደግሞ በዮሐንስ ምዕራፍ 4 ቁጥር 24 ላይ እንደተጻፈው መንፈስ ነው። አሜን። መንፈስ ማለት ደግሞ ሉቃስ 24:39 ላይ እንደተጻፈው ሥጋና አጥንት የለው። ስለዚህ እግዚአብሔር የሚባል አምላክ ሕያው ነገር ግን ሁሉ ቦታ ላይ ያለ ሰማይ ምድሩን ሲኦሉን የሸፈነ ቅርጽን ምስል የማይሰራለት አፍንጫ፣ ዓይን፣ ጆሮ፣ እግር የማይሰራለት መንፈስ የሆነ እግዚአብሔር ነው። ይሄ እግዚአብሔር እንደው ስሙኝ፣ ሁለተኛ እግዚአብሔር አለ ቢባል እንኳን ቦታ የለውም። አንደኛው ስለሸፈነ ማለት ነው። ሲኦልንም ሰማይንም ምድርንም ሁሉን ፕላኔቱን ጋላክሲውን በአጠቃላይ አንዱ ስለሸፈነ ለዛኛው መኖሪያም የለውም። እሱም የለም መኖሪያውም የለውም። ስለዚህ አምላካችን እግዚአብሔር አንድ እግዚአብሔር ነው። ይሄ አንድ እግዚአብሔር ደግሞ መንፈስ ነው። ሰማይና ምድርን የሞላ ነው። አሜን። ሁለተኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ደግሞ ምን ይለዋል? እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየውም፣ ሊያየውም አይቻለውም ይላል። የማይሞት ነው። ደግሞ ይሄ አንድ ነው፣ መንፈስ ነው፣ ሥጋና አጥንት የለውም፣ የማይሞት ነው፣ ሊታይ የማይችል። ስለዚህ እግዚአብሔር አልሞተም። በደንብ ስሙ። በደንብ ሰምተን ነው የምንነጋገረው። እግዚአብሔር የተመሰገነ ይሁን። ስለዚህ አሁን ደግሞ ሰውን በጣም እዚህ ጋር ነው የሚገርመው ነገር ያለው። በጣም የሚገርመው ነገር ያለው እዚህ ጋር ነው። አዳኝ ይሄ አንድ እግዚአብሔር ነው። አሎ አዳኝ እኔ ብቻ ነኝ ከኔ በቀር የሚያድን የለም ስላለ አዳኝነት ሙሉ በሙሉ እሱ ላይ ነው። የቱ ላይ? አንዱ አምላክ ላይ። የቱ ላይ? የማይሞተው ላይ። የቱ ላይ? ሥጋና አጥንት የሌለው ላይ። የቱ ላይ? ማንም ሊቀርበው በማይችል ብርሃን የሚኖረው ላይ። እሱ ላይ ነው ምን ያለው? ማዳን ወይም አዳኝነት ያለው። ለማዳን ደግሞ ሞት ይጠይቃል። ሞት ይጠይቃል። ሃሌሉያ። ሞቶ የሰውን ሞት የሚወስድ መሆን አለበት። አዳኝ እሱ ነው። በምትክ አይሆንም፣ በወኪል አይሆንም። እሱ ነው አዳኝ። እሱ ደግሞ የማይሞት ነው። ለማዳን ደግሞ ሞት ተፈልጓል። ስለዚህ እግዚአብሔር በሥጋ ተገለጠ። ሃሌሉያ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ምን ይላል? እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። የቱን እግዚአብሔርን? አንዱን እግዚአብሔር፣ የማይታየው እግዚአብሔር። ሃሌሉያ። ሁሉን የሞላ እግዚአብሔር፣ ሥጋና አጥንት የሌለው እግዚአብሔር፣ መሞት የማይችል እግዚአብሔር፣ ማንም ሊቀርበው በማይችል ብርሃን የሚኖር እግዚአብሔር ምን ሆነ? በሥጋ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እንደሱ ነው የሚለው። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። እግዚአብሔር በሥጋ ተገለጠ። እግዚአብሔር ሥጋን ደረበ። እግዚአብሔር ሥጋን ተሸፍኖ መጣ። ምን መሆን ስላለበት? ማዳን ስላለበት። ለማዳን ደግሞ ምን ስለሚያስፈልግ? ሞት ስለሚያስፈልግ፣ የሚሞት ሰውነት ስለሚያስፈልግ። ሃሌሉያ። እግዚአብሔር ይመስገን። እስቲ አንዳንድ ቃሎች እናንብብ፣ በጣም ደስ ይላሉ።
በጣም የሚገርሙ ቃሎች አሉ። ቆላስይስ ቅድም ወንድም ቴዎድሮስ ሲያነብልን ነበር። ምዕራፍ 2 ሃሌሉያ። ቆላስይስ ምዕራፍ 2 ቁጥር 9 እንዲህ ይላል። 8 እና 9ን አብሬ እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍና በከንቱም መታለል ማንም እንዳይማረካችሁ ተጠበቁ። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና። ሃሌሉያ። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል። መለኮት ማለት አምላክ ማለት ነው። ይሄ አምላክ አንድ ሁለተኛ አምላክ ሳይሆን አንድ ሶስተኛ አምላክ ሳይሆን ምንም ያልጎደለው አምላክ በስጋ ሰውነት ተገልጦ ይሰነብታል አይደለም፣ ይኖራል። አሜን። ስለዚህ በስጋ ተገልጦ ይኖራል። የመለኮት ምንም መለኮት ሳይቀር ማለት ነው። ምንም ከዛ ሰውነት ውጪ መለኮትን እናገኛለን የሚል ምንም ሐሳብ እስከማይኖር ድረስ ከዛ ሰውነት ውጪ ምንም አምላክ እናገኛለን እስከማይባል ድረስ እግዚአብሔር እዛ ሰውነት ውስጥ ተገልጦ ይኖራል። አቤት እንዴት እንደሚያምር! አንድ ቆላስይስ 1 ጋር እንሂድ። እዛው መጽሐፉን በከፈታችሁበት ቦታ ላይ ምዕራፍ 1 ቁጥር 20ና ጀምሮ 20 እግዚአብሔር ሙላቱ ሁሉ ከሚለው ጀምራለሁ። እንዲህ ይላል፣ እግዚአብሔር ሙላቱ ሁሉ። አሁን ዛሬ እስቲ ንባብም ትንሽ እንለማመድ። እንማር ባለላችሁም ትንሽ ይሄ ምንድነው ባለቤቱን ተከትለን እንሂድ። ባለቤት የሚባል ያንድ ሰዋሱ ወይንም ያንድ አረፍተ ነገር ባለቤት፣ ጅማሬ፣ መነሻ። እሺ እግዚአብሔር ነው ባለቤቱ። አሁን እሺ ባለቤቱ ማን ነው? እግዚአብሔር ነው። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር። እርሱ የሚለው ማንን ነው? የሥጋ ሰውነቱን ነው ወይም ክርስቶስን ነው። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና። እግዚአብሔር ባለቤቱ እንዳይረሳ ፈቅዷልና። እናንተንም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ሥራችሁንም በማድረግ በአሳባችሁ ጠላቶች የነበራችሁትን አሁን በሥጋው ሰውነት በሏ ከላይ ባለቤቱ ማን ነው? እግዚአብሔር በሥጋው ሰውነት በሞቱ በኩል አስታረቃችሁ። እግዚአብሔር በሥጋው ሰውነት በኩል በሞቱ አስታረቃችሁ። አቤት እንዴት እንደሚያሳምረው እዩ። አይ ቃል ቢኖርኝ አንደኛ የመጀመሪያው ነገር እግዚአብሔር የሚባለው አምላክ ያ የማይታየው ስጋና አጥንት የሌለው ሰማይን ምድርን የሞላው አምላክ ሙላቱን ምን አደረጋል? በስጋ ሰውነት ውስጥ አደረገና፣ ሃሌሉያ። የት አደረገና? ሰማይ ቀረና አይደለም፣ በስጋ ሰውነት ውስጥ አደረገና በዚህ በስጋ ሰውነቱ ሞት በኩል ከራሱ ጋር አስታረቃችኋል። ኦ ሃሌሉያ ሃሌሉያ። ስለዚህ ክርስቶስ ማለት ማን ማለት ነው? ያ መድኃኒት የሆነው እግዚአብሔር፣ ያ ብቻውን የሆነ እግዚአብሔር፣ በግራም በቀኙ ሌላ የሌለው እግዚአብሔር፣ ተወዳዳሪ የሌለው እግዚአብሔር፣ አንድ ዙፋን ብቻ ያለው እግዚአብሔር፣ ሌላ መሳይ የሌለው እግዚአብሔር ሙላቱን ሁሉ በሰውነት ውስጥ አድርጎ ሰውነቱን በመስቀል ላይ ሰጥቶ ራሱን ሰጥቶ ማለት ነው ታረቀን ይላል መጽሐፍ ቅዱስ። ኦ
ኦ ሃሌሉያ ሃሌሉያ። እግዚአብሔር የተመሰገነ ይሁን። ተመስገን። ስለዚህ የተሰቀለው ክርስቶስ የእግዚአብሔር ልጅ ነው የተባለው ወይ ማን ነው ሲባል እግዚአብሔር በውስጡ በሙላት ያደረበት ሰውነቱን በመስቀል ላይ አሳልፎ የሰጠው እርሱ ነው ይባላል። ስለዚህ እግዚአብሔር በመለኮትነቱ አልሞተም አይሞትም። ያደረበትን ሰውነት ግን በመስቀል ላይ አሳልፎ ሰጠ፣ ራሱን ሰጠ ይባላል። ስጋውን ሰጠ። ሃሌሉያ እግዚአብሔር ይመስገን። ስለዚህ እግዚአብሔር በስጋ ተገለጠ፣ ስጋውን በመስቀል ላይ አሳልፎ እሱ ግን አልሞተም። ምኑን አሳልፎ ሰጠ? የስጋ ሰውነቱን። ቆይ ስጋውን ሲባል ደግሞ ስኪን ምንድነው? ቆዳውን እንዳይመስላችሁ። ቆዳውን ማለት አይደለም። ስጋውን ማለት የስጋ ሰውነቱን፣ ሙሉ የስጋ ሰውነቱን። ኦ ሃሌሉያ! ሙሉ የስጋ ሰውነት ነው የነበረው። አይን አለው፣ ጆሮ አለው፣ እግር አለው እንጂ ቆዳ አይደለም። እግዚአብሔር በቆዳ አይደለም የተገለጠው፣ ሰው በሆነ ሙሉ በሆነ። ልዩነቱ ምንድነው? ከሰው የሚለይበት ምክንያት ከሰማይ የወረደ መሆኑና መንፈሱ አብ መሆኑ ነው። ስለዚህ አንዳንድ ሰዎች እግዚአብሔር በስጋ ተገለጠ ብለን ስንናገር በቆዳ የተገለጠ የምንል ይመስላችኋል። እኛ በቆዳ ተገለጠ አንልም። ሙሉ ሰው በሆነ በክርስቶስ ተገለጠ ነው የምንለው። ሃሌሉያ ሃሌሉያ። ስለዚህ አሁን ለመለየት ነው የምንማረው። እሺ ወደ ዕብራውያን ምዕራፍ 10 እንሄዳለን። ዕብራውያን ምዕራፍ 10 ክብር ለኢየሱስ ይሁን። ምዕራፍ 10 ከቁጥር 1 ጀምሬ እስከ 5 ድረስ ላንብብ። እግዚአብሔር ይመስገን። ዕብራውያን ምዕራፍ 10 ከቁጥር 1 ሕጉ ሊመጣ ያለው የበጎ ነገር እውነተኛ አምሳል ሳይሆን የነገር ጥላ አለውና፣ ስለዚህም በየዓመቱ ዘወትር በሚያቀርቡት በዚያ መስዋዕት የሚቀርቡትን ሊፈጽም ከቶ አይችልም። እንደዚህማ ባይሆን የሚያመልኩት አንድ ጊዜ ነጽተው ከዚያ በኋላ በሕሊናቸው ኃጢአትን ስላላወቁ ማቅረብን በተዉ አልነበረምን? ነገር ግን በዚያ መስዋዕት በየዓመቱ የኃጢአት መታሰቢያ አለ። የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነውና፣ ስለዚህ ወደ ዓለም ሲገባ አሁንም ባለቤቱ ማን ነው? ሲጋ ጎሽ አንዴ ጮክ ጮክ። ስለዚህ እግዚአብሔር ወዴት ሲገባ? ወደ ዓለም ሲገባ ምን አረገ ይላል? መስዋዕትንና መባን አልወደድክም፣ ስጋን ግን አዘጋጅህልኝ። ሃሌሉያ። ምን አዘጋጅህልኝ? ስጋን አዘጋጅህልኝ። በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ደስ አላለህም ይላል። ኦ ሃሌሉያ። ስለዚህ እግዚአብሔር ለማዳን ወደዚህ ዓለም ሲመጣ ሰውን ለማዳን ከሱ ውጪ ከሆነ ማዳን ለሌላ ከሱ ውጪ ለሆነ ለማንም አልተሰጠም። ማዳን ከሱ ውጪ ለሆነ ለማንም አልተሰጠም። ለሌላ እግዚአብሔርም አልተሰጠም፣ የለምም። ለመልአክ አልተሰጠም፣ ለሰውም አልተሰጠም። ማዳን የእግዚአብሔር ብቻ ናት። ኦ ሃሌሉያ። ስለዚህ እግዚአብሔር ምን አደረገ ይላል? ስጋን አዘጋጅህልኝ። በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ደስ አላለህም። እግዚአብሔር ስጋን አዘጋጀ። የስጋ ሰውነትን አዘጋጀ። ያን የስጋ ሰውነት ደግሞ ከሱ ጎን አላደረገውም። በዛ የስጋ ሰውነት ውስጥ እግዚአብሔር አደረ። ለምን? ባለቤቱ የማዳን ባለቤት ማን ስለሆነ? እግዚአብሔር ስለሆነ። ኦኬ እግዚአብሔር ይመስገን። መስዋዕት የሚሆን የስጋ ሰውነት ዮሐንስ መጥምቁ ምን አለ? ኢየሱስን እንዳየ የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር
እንትኗን በጣም ወዳታለሁ። የትኛዋን መሰላችሁ? በተለይ መወዳት የእግዚአብሔር በግ የምትለዋል። ከየትም በረት የተጎተተ አይደለም። ከየትም በረት የመጣ አይደለም። ከዮሴፍ በረት የመጣ አይደለም። ከማንም በረት የመጣ አይደለም። የእግዚአብሔር በግ። ይሄ ከማን ጋራ ይነጻጸራል መሰላችሁ? አቤት እንዴት እንደሚያምር እኮ! ይሄ ከማን ጋር ይነጻጸራል መሰላችሁ? አብርሃም ልጅህን ይስሐቅን ሰዋልኝ ብሎ እግዚአብሔር በተናገረው ጊዜ እሺ፣ ከዚያም በኋላ አብርሃም ልጁን ይስሐቅን ይዞ እየተጓዘ ነው ያለው እና ይስሐቅ ጥያቄ ጠየቀ። አባ አለ። አቤት። እሳቱ ይሄውና፣ ቢላዋው ይሄውና፣ እንጨቱም ይሄውና፣ የመስዋዕቱ በግ ግን የት ነው አለው። አንተ ነህ አላለው። ነቢይ ስለነበረ አብርሃም አንተ ነህ። ጥሬው ጥሬ አንናገርም እዚህኛ። ይሄ የነቢያት ጉባኤ ነው እና ቀጥታ ልጅህን ሰዋልኝ ነው ያለው። እንደ አባባሉ እንደ እግዚአብሔር አባባል ቀጥታ ምን ብሎ ነው መመለስ ያለበት? አንተ ነህ ማለት ሲችል የትንቢት መንፈስ መጣበትና ክርስቶስን ከማዶ አሳየው። ከዚያ የመስዋዕቱን በግ እግዚአብሔር እንዴ! እግዚአብሔር በግ አርቢ ነው እንዴ? እግዚአብሔር በረት አለው እንዴ? እግዚአብሔር ቢያ የሚሉ በጎች አሉት እንዴ? አላቀላችሁም። ነገር ግን ምን ተባለ መሰላችሁ? እግዚአብሔር የመስዋዕቱን በግ ያዘጋጃል አለና ትንቢት ተናገረ። የአንድ የሚዘጋጅ በግ በእግዚአብሔር ዘንድ እንዳለ። ከዚያ ደረሱ ተራራው ላይ ከደረሱ በኋላ አጋደመው ይላል። ማን ነው? ይስሐቅን አብርሃም አጋደመው። ቢላዋውን ያዘ። ቢላዋውን አንገቱ ላይ ሊያሳርፍ ሲል አቆም፣ እንደምትወደኝ አይቻለሁ አለ። ዞር ሃሌሉያ! ዞር ሲል አንድ በግ እልም ያለ ተራራ ላይ ባለቤቱ የማይታወቅ ግን በግ፣ ያበበ አይባል፣ ያየለ አይባል፣ የከለ አይባል፣ አንድ በግ። ኦ ሃሌሉያ! አንድ በግ እግዚአብሔር አዘጋጅቷል። ሰርቋል እንዳትሉኝ፣ ተውሷል እንዳትሉኝ፣ ማንም አቤቱታ በዛ ዘመን ላለ መንግስት ያቀረበ የለም። አልተሰረቀም፣ አልተዋሰም። እግዚአብሔር በስነ ስርዓት በግ አዘጋጀ። እግዚአብሔር the same way እንደዚያው እግዚአብሔር በማርያም ማህፀን ውስጥ ወንድ ያላወቀው ምን እንደሆነ የማይታወቅ እግዚአብሔር ቃሉን ልኮ ቃሉን ስጋ አደረገ እና የእግዚአብሔርን በግ አየን። በውሰት ያልተገኘ፣ ከማርያም ያልተገኘ፣ ከዮሴፍ ያልተገኘ፣ ከአዳም ያልተገኘ። ሃሌሉያ ሃሌሉያ ሃሌሉያ! ዛሬ የሰው በግ አይደለም የምንካፈለው። ዛሬ የውሰት በግ አይደለም የምንካፈለው። ዛሬ ሃሌሉያ! ዛሬ እግዚአብሔር ያዘጋጀውን በግ ነው የምንካፈለው። ሃሌሉያ ሃሌሉያ! ደስ ብሏችኋል? እንግዲያውስ ሃሌሉያ በሉ እስቲ። እኛ ሌላ ኢንቨስቲጌሽን ውስጥ አንገባም። ይሄ በግ ማን ነው? ጥናት ይጠና። ቴዎሎጂያንስ ተሰብስበው ያጥኑ። ያ ተራራ ላይ የታረደ ማን ነው? አብርሃም ያረደው በግ የማን እንደሆነ ቴዎሎጂያን በሙሉ ተሰብስበው እነማን የሚባሉ ሊቢያውያን ምናምን ግሪካውያን ይመራመሩበት። ኖ ምርምር የለም። ለእግዚአብሔር የሚሳነው። ሃሌሉያ ተመስገን። የመጀመሪያው ሰው ኃጢአትን ወደዚህ ዓለም ያስገባ
አባታችን ከምድር መጽሐፍ ቅዱስ ሲናገር አዳምን እግዚአብሔር ከምድር አፈር አበጀው። አዳም ሲዘረዘር፣ አዳም ሲበተን፣ አዳም ዲፋይን ሲደረግ፣ ሲገለጥ፣ ሲብራራ አዳም አጭር ነው። ቋንቋው አፈር ነው። እግዚአብሔርም አዳምን መጨረሻ ከውድቀት በኋላ ሲናገረው ምን አለ? አፈር ነህና ወደ አፈር ትመለሳለህ አለ። ጊዜ የለንም እንጂ ዮሴፍ መሄድ እንችላለን። የጀነራሉንም የምኑንም የሁሉንም ሰው አፈር መሆኑን እናያለን። አፈር ነህና ወደ አፈር ትመለሳለህ። ያ አባታችን ያ ኃጢአትን ወደዚህ ዓለም ያስገባው ፊተኛው ሰው አዳም ማን ነው ቢባል አጭር ነው መግለጫው፣ አፈር ነው። እግዚአብሔር አምላክም ሰውን ከምድር አፈር አበጀው። የእግዚአብሔር ጉብዝና ነው እንዲህ አይነት የሆነው እንጂ ጉብዝናው የእግዚአብሔር ጉብዝናው ችሎታው ነው እንጂ እንዲህ አይነት አርጎ የሰራው እንደኛ ገንቦና እንስራ የኛ ሸክላ ሰሪዎች እንደሚሰሩት ስላልሰራ የኛን ለየት ስላደረገው አፈር አይደለም ልንለው አንችልም ነው። ከአፈር አበጀው ይላል። አንደኛ ቆሮንቶስ ምዕራፍ 15 ላይ ግን ሲናገር ሁለተኛውን አዳም ክርስቶስን ደግሞ ሲናገር ፊተኛው አዳም ከመሬት መሬታዊ ነው። ሁለተኛው ሰው እሺ እዚህም ላይ ደግሞ የተሳሳተ መረዳት እንዳይኖርን ክርስቶስ ከሰማይ ነው ሲባል ይሄ አካሉ ሰውነቱ እግር እጁ እንዳለ ከሰማይ በፓራሹት ወደ ምድር ወረደ ማለት አይደለም። ምንድነው አያችሁ? ከምድር አፈር አበጀው አይደለም የሚለው ከምን አፈር? ከምድር አፈር። ስለዚህ በምድር አፈር ፋንታ እግዚአብሔር ቃልን ከሰማይ አወረደና ማርያም ማህፀን ውስጥ ከቶ ስጋና ደም አድርጎ አወጣው። ሃሌሉያ! እግዚአብሔር ይመስገን። ስለዚህ በማርያም ማህፀን ውስጥ በመንፈስ ቅዱስ አሰራር ስጋ ሆነ።